ሩትዬ አዎ ገና አሁን ትክክለኛ ነገር አደረገች። እንግዲህ ለራሷ ጊዜ ያስፈልጋታል። ከነዛ የሆነ አውሬ ጅብ ከሆኑ ሰዎች ርቃ ብቻዋን ከልጇ ጋር ጊዜ ለማሳለፍ እንግዲህ ከከተማ ወጣ ብላለች። ቡታጀራ ይሁን የት እንደሆነ አላቅም፣ ግን ቦታው በጣም ነው የሚያምረው። ዛሬ እንግዲህ የተለየ ነገር አለ እርግጠኛ ነኝ ማለት ነው። ቤተሰብ እንደዚህ አይነት ቦታ ላይ ሩትዬ ፎቶ ተነስታ ከላከችልን በጣም ቆይታለች። ከዚህ በፊት የሆነ ጊዜ ቡታጀራ ሄዳ እርጉዝ ባለችበት ሰዓት ነው አው ለራሴ ጊዜ መስጠት አለብኝ በማለት እዛ ሄዳ ሰላም ማግኘት አልቻለችም ነበረ። እሷ ሄደችበት ቦታ ሁሉ ተከትሎ አብሯት ቪዲዮ ካልሰሩ ቪዲዮ መልቀቅ አይችሉም። በአሁኑ ግን እነሱ አይኖሩም ብዬ አምናለሁ። ከልዑልዬ ጋር ያኔ እንደዚህ አምሮባት ኮፍያ አድርጋ ነበር ካስታወሳቸዋት፣ ቀይ ቲሸርት ለብሳ ምናምን ልክ እንደዚሁ ማለት ነውና ዛሬ ደግሞ አምሮባት ድምቅ ብላለች የኔ ፍለቅለቅ ማለት ነውና ልጇን ደግሞ አቅፋ የበለጠ ፎቶ ብትፖስትልን ደስ ይለኛል። ምክንያቱም ከልዑልዬ ጋር ብቻ ጊዜ ማሳለፍ ያስፈልጋታል። ከነዚህ ጫታሞች ከነዚህ ጫጫታ ጋጋታ ከሌለበት ቦታ ብቻዋን በቃ ጸጥ ያለ ቦታ ጊዜ ማሳለፍ ያስፈልጋታል። የምር ማለት ነው። ለሰው ልጅ ደግሞ አንዳንዴ ብቻውን ሆኖ ጊዜ ማሳለፍ ጥሩ ነው፣ ለአይምሮም ለብዙ ነገር ለማሰብ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ ደግ። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ በዚህ ትርፍርፍ ይበልልኝ። ጠፍቼባችኋለሁ፣ በጣም ጠፍቻለሁ፣ ይቅርታ አድርጎልኝ እና ለዚህ ቤት ደግሞ አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ ሩትዬ ልዕልቷ ጀግናዋ ወንድን የምታስንቋ ሴት እንግዲህ ዛሬ በአዲስ ነገር እንደዚህ አምሮባት የሚገርም ቦታ ቁጭ ብላ እንደዚህ አምሮባት መታለች ማለት ነው። እንኳን መጣችልን የኛ ልዕልት ማለት ነው። የኔ ንግስት ይገባሻል። ብቻሽን ጊዜ ለማሳለፍ ያስፈልግሻል ማለት ነው። ምክንያቱም ግድ ነው፣ ለአንቺ ያስፈልግሻል የምር ማለት ነው። እነዚህ እዚህ ከሆንሽ በቃ ሁል ጊዜ ለቅሶ፣ ሁል ጊዜ መጣላት፣ ሁል ጊዜ የማይሆን ቃላት መወራወር ብቻ ነው። ሌላ ምንም ትርፍ የለውም። ገባሽ አይደለ? እነዚህ ሰዎች እያሉ አንቺ ሰላም ሆነ አትሽም። ስለዚህ ሰላምሽን ለማግኘት ደግሞ ትንሽ ያረቀ ያለ ቦታ ሳምንት እኮ አንቺ የሆነ ቦታ ሄደሽ ጊዜ ለማሳለፍ እንኳን ቢሆን እቺ ቻናል ዩቱብ እንዴት ውሃ እንደሚበላ ሁላችንም እናውቃለን። እና ለዛ ነው አንቺ የሄድሽበት ቦታ በሙሉ እየተከተሉሽ ከአንቺ ጋር በማይሆን ምክንያት ቪዲዮ የሚሰሩት ማለት ነው አይደለም።